ሁማን ራይትስ ዎች የተባለው ድርጅት ግንቦት 24 ቀን 2015 ዓ.ም በሀገራችን በአንዳንድ አካባቢዎች ጉልህ የሆኑ የሰብአዊ መብት ጥሰቶች ተፈጽመዋል በሚል ያወጣው ሪፖርት መሰረተ ቢስ መሆኑን የመንግስት ኮሚኒኬሽን አገልግሎት አስታወቀ። በሰሜኑ የሀገራችን ክፍል የነበረው ግጭት በርካታ አካባቢዎችን ለጉዳት ያጋለጠ ቢሆንም በልዩ ሁኔታ የተወሰነ አካባቢን መርጦ ደጋግሞ ሪፖርት በማዘጋጀት በሰብአዊ መብት አጀንዳ ሽፋን የተለየ የፖለቲካ ተልዕኮን ለማሳካት ዓላማ ያደረገ በመሆኑ ተቀባይነት የለውም። የመብት ጥሰት ተፈጽሟል ለማለት የቀረበው ሪፖርት ይዘት ሲታይም ተገቢው ምርመራ ያልተደረገበትና በበቂ ማስረጃ ያልተደገፈ ከመሆኑም አንጻር እምነት የሚጣልበት አይደለም። በድርጅቱ የቀረበው ሪፖርት የተዛባና በአካባቢ ያለው ነባራዊ ሁኔታ የማይገልጽ ለዘመናት አብረው የቆዩ ህዝቦችን አብረው የመኖር እሴት የሚያጠለሽ በህዝቦች መካከል ግጭት ቀስቃሽ የሆነና ሀገራችን እያደረገች ያለውን የእርቅና ምክክር ሂደት የሚያደናቅፍ አሉታዊ ተጽዕኖ ያለው ሪፖርት ሆኖም አግኝተነዋል ብሏል በመግለጫው። በሰሜኑ የሀገራችን ክፍል የነበረው ግጭት በአፋር፣ አማራና ትግራይ ክልሎች ውስጥ የሚኖሩ የተለያዩ የህብረተሰብ ክፍሎች ላይ ጉዳት ያደረሰ መሆኑ የሚታወቅ ሆኖ ሳለ ድርጅቱ አንድ አካባቢ ለይቶ በመምረጥ ሪፖርት ማውጣቱና ሪፖርቱም ሀገራችን የእርቅ ሂደቱን በተሟላ መልኩ በመተግበር ላይ እያለች በመሆኑ ድርጅቱ ድብቅ አጀንዳውን በሀገራችን ላይ ለማራመድና የዓለም አቀፉ ማህበረሰብ የተዛባ እይታ እንዲኖረው ለማድረግ እየሰራ ለመሆኑ ማሳያ ነው። ሀገራችን ኢትዮጵያ የሰብአዊ መብቶችን ለማክበርና ለማስከበር የሚያስችሉ የህግና ተቋማዊ አደረጃጀቶች ያሏት ሀገር ስትሆን ይህንኑ ክትትል ለማድረግም እንደ የኢትዮጵያ ሰብአዊ መብቶች ኮሚሽን ያሉ ነፃና ገለልተኛ ተቋማትን አቋቁማለች። መንግስት የሰብአዊ መብት ጥሰቶችን ፈጽሞ የማይታገስ በመሆኑ ምክንያት በሰሜኑ የሀገራችን ክፍል በነበረው ግጭት ተፈጸሙ የተባሉ የሰብአዊ መብት ጥሰቶችን የኢትዮጵያ ሰብአዊ መብት ኮሚሽንና የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ጥምር የምርመራ ቡድን እያጣሩ አስፈላጊውን ሁኔታ በማመቻቸትና ሪፖርቱ ሲወጣም በሪፖርቱ የተሰጡ ምክረ ሀሳቦችን ለመተግበር የሚኒስትሮች ጥምር ግብረ ኃይል በማቋቋም መጠነ ሰፊ የሆኑ ተጎጂዎችን መልሶ የማቋቋም ተፈጸሙ የተባሉ የመብት ጥሰቶች ምርመራና የህግ ማሻሻያ ስራዎችን ሲሰራ ቆይቷል። ከዚህ በተጨማሪም በሰሜኑ ሀገራችን ክፍል የነበረውን ግጭት ለማቆም በፕሪቶሪያ የተደረሰውን የሰላም ስምምነት ለማስፈጸም ብሎም በሀገራችን የሚታዩ አለመግባባቶችን በዘላቂነት ለመፍታት የሽግግር ፍትህ ፖሊሲ አማራጮችን በማዘጋጀት በሀገር አቀፍ ደረጃ በርካታ ውይይት እየተደረጉ ይገኛሉ። የቀረቡ የሽግግር ፍትህ ፖሊሲ አማራጮች ላይ ከመንግስታዊ ተቋማት፣ ከሲቪል ማህበረሰብ ድርጅቶች፣ ከፖለቲካ ፓርቲዎች ተወካዮችና ከዓለም አቀፉ ማህበረሰብ አባላት ጋር ሰፊ ምክክሮችና የግብዓት ማሰባሰቢያ ስራዎች ተሰርተዋል፣ እየተሰሩም ይገኛሉ። የሽግግር ፍትህ ሂደቱ የሰብአዊ መብቶች ጥሰት የፈጸሙ ወገኖች ላይ ተገቢው ማጣራት በማድረግ ተጠያቂነት ማስፈንን ጨምሮ እውነትን የማፈላለግና ተጎጂዎችንም መልሶ ለማቋቋም የሚያስችል ማዕቀፍ ይፈጥራል። በተጓዳኝ በሀገራዊ ምክክር ኮሚሽኑ በሀገራችን የሚታዩ ግጭትና አለመግባባቶችን ከስረ መሰረታቸው በመለየት በዘላቂነት ለመፍታት እየተንቀሳቀሰ ይገኛል። በሀገራችን ያሉ ችግሮችን ከመሰረቱ ለመቅረፍ በራስ አቅም እየተሰሩ ካሉ ስራዎች በተጨማሪም የኢትዮጵያ ሰብአዊ መብቶች ኮሚሽንና የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ጥምር የክትትል ቡድን ተደራጅቶ ግጭቱ በነበረባቸው አካባቢዎች ያለውን የሰብአዊ መብቶች ሁኔታ ክትትል እንዲያደርጉ በመጋበዝ መንግስት በኃላፊነት መንፈስ እየሰራ ባለበት ወቅት ይህንን ከግንዛቤ ሳያስገባና በቂ ማስረጃ በሌለበት ድርጅቱ ያወጣው ሪፖርት ፈጽሞ ተቀባይነት የሌለው ነው ሲል የመንግስት ኮሚኒኬሽን ጉዳዮች አገልግሎት አስታውቋል።